እኔ የሆነ ነገር ባገኛትና አለ ደጋግሞም ደወለልን ባገኛትና እኔ እንደው ልጇንም እሷንም የበለጠ ቪዲዮ ላይ አይቼዋለሁ። በጣም ተሰምቶኛል፣ በጣም አዝኛለሁ። ደግሞ ባገኛትና እንደው ታሪኳን እንደው ከእናንተ ጋር ሁኜ ባይ አለ። ቢያገኝሽ ፈቃደኛ ነሽ? ማነው እሱ? ታሪኩን ያየ ሰው ያዘን ብቻ የእሱ ወገን ወይም የእሱ እንትን አይደለም። እኛ ስላለን ምንም ችግር የለም። ብቻ እኔ ፈቃደኛ አልሆንም። የእነሱ አካባቢ ከሆኑ ማለት ነው። ምሳሌ ወንድሙ አለ። ብዙ ደክም ያለሁኝ ብዙ አማልደይ ብየዋለሁ። ድክም ብሎኝ ማለት ነው። በቃ ንቀት አሳድረውብኛል ቤተሰቦቹ ማለት ነው። ከአንድም ሁለት ጊዜ አገራቸው ሩቅ ነው ሂጃለሁ፣ ደክም ያለው። ስለዛ ምንም መፍትሄ ሊሰጡኝ አልቻሉም። እና አሁን እንየው እስኪ ማን እንደሆነ አንቺም ከማን ወገን እንደሆነ ንገሪኝ። እንየው ግባ እስኪ። እንዴት ነህ? እንኳን ደህና መጣ። ሰላም ነህ? እስኪ አረፍ በል። ልጆች ማለት ነው። ልጆች በዚህ ሰላም ተባባሉ። ቢወዷችሁም ባይወዷችሁም አባታችሁ ሲያዩ የማሽቃበጥ ሱሳቸው እዚህ ጋር አሁን አባቷ ላይ ልጅቷ አባቷ ላይ ስለተለጠፈች ምናምን አንገቱ ላይ ስለሆነች ስለሳመችው ምናምን በጣም አባቷ ላይ ስለምትወደው ምናምን አለ። ያሁን ጊዜ ልጆች እንደዚህ ናቸው። ይሄንን አንደርስታንድ አድርገታለሁ ጋይስ። በጣም አሽቃባጭ ናቸው ያሁን ጊዜ ልጆች። በጣም የሚያሽቃብጡት አባታቸው ሲያዩ ምን አባታቸው እንደሚነካቸው አላውቅም፣ ምን አባታቸው እንደሚያውቁ አላውቅም ጋይስ። እስክብት ሲያረጉ ጉርቴ እዛ ከወደቀች በሳቅ ጋይስ። የምሬን ነው። በዚህ አሁን ይሄ ልጅቷን ገና እኮ ናት፣ 1 ዓመት ከምናምን ነው እኮ ጋይስ። እንዴት እንዳደረጋት አይታችኋታል? አባቷ ላይ እንዴት እንደተጠበጠበች ጋይስ። ጌታ ላይ አይታችሁታል? የሁሉም ልጆች ናቸው እንደዚህ የሚሆኑት። የሁሉም ልጆች በአሁን ጊዜ ያሉ ህጻናቶች በአጠቃላይ እንደዚህ ነው የሚያደርጋቸው። እንደዚህ ነው የሚሆኑት የሚለጠፉት አባታቸውን ሲያዩ። እንደዚህ በጣም ነው የሚያሽቃብጡት። በጣም የተበደለች እኮ ነው መስሎ ልጅቷ ራሷ ጋይስ የተበደለች ነው መስሎ ልጥፍ። ከዛ አባትየው ደግሞ አስመሳይ። ስንት ጊዜ ነው ካገኛት ልጅ? ወንዶች አስመሳዮች አሉ። ከዛ ሰው ምናምን ሲሆን ልጃቸው አድርገው ምናምን ይላሉ። ልክ ልጃቸው እንደሚወድ ምናምን እንደሚሰሙ ሰው በእናትና በአባትሽ ይሄን እዚህ ጋር ያለውን ፊልም አልቀበለውም። እቺን ፊልም አልቀበላትም ጋይስ። ሶስዬ እቺን ፊልም አልቀበላትም። ጌታ ምን ልስጥ? የታዘባችሁት ነገር የለም ወይ? ልክ እሱ አራድ ነገር ወይ ይሄ የባልና የሚስት ጉዳይ ነው። እንግዲህ እኛ አሁን በእናንተ መካከል ላይ መግባት አንችልም። ያለቀሰው ፊልም ነው። ይሄ ፊልም ነው ጋይስ። አልፈልግህም በይው፣ ልጄንም ለሌላ ሰው ሰጣለሁ በይው። ይሄ በህግ ሁሉ የሚያስቀጣ ነው። በድለኸኛል በይው። የምትነጋገሩትን ተነጋገሩ። ምክንያቱም እኛ አምነንሽ ነው አይደል የመጣሽው አሚናት አይደል? እህቴ ስትይ እኔ እህት ሆኜ ወንድሜ ስትይው እሱ ወንድም ሆኖ ነው። የኢትዮጵያ ህዝብ ደግሞ የኢትዮጵያ ህዝብ ሆኖ ስሙ። እኔም ይኸውላችሁ ኮሜንት ላይ የምትጽፉ ሰዎች ታስታውቁኛላችሁ እነማን እንደሆናችሁ እንትናችሁን ማለት ነው። ይሄ ኮሜንታችሁን አውቃለሁ። አሁን እንዲያው እንትን አልሽ ምናምን ጥፊ ህይወት የጨነቀሽ አንቺን ለማገዝ ታሪክሽን ለመስማት እኔ ነግሬሻለሁ። አረብ ሀገር የሄደች ሴት ሄዳ ተበድላ መታ እዚህ ሀገር ደግሞ ሁለተኛ እንድትበደል ማንም ሰው አይፈልግም። ስለዚህ አሁን አንደኛ ሪስኩን ወስደን ነው በቃ ስንነጋገር ከሆነ እዚሁ ላይ ሁለተኛ አንቺ ሆንኩት ያልሽውን የኢትዮጵያ ህዝብ እንደሰማው ሁሉ ባለቤትሽ አብርሃም ወይም ሰኝ ደግሞ እንዴት ይሄን ያክል ይበድላታል ተብሎ እንደ ክፉ ሰው እየሰማህ ነው። አብርሃም አንዴ ስስትህ ነው የልጅ እንትን አግኝታት አታውቅም። ስለዚህ ፊት ለፊት እንደዛ የተገለጽከው እንደዛ የተነገረው ወንድ እሱ ፊት ለፊት መጥቶ እንዲጠየቅ ራሱንም እንዲያጠራ ለምንስ እንዲህ ትበድላታለህ ብለን ለመጠየቅ ነው ያመጣነው። እኛ እዚህ አንቺን አገናኘንሽ ማለት የግድ አብራችሁ እንድትኖሩ ማስገደድ ማለት አይደለም፣ ለመጠየቅ ነው አይደለም። እዚህ በኢትዮጵያ ህዝብ ፊት የነገርሽን በጣም ብዙ ነገር አለ። ቪዲዮውን አይቶታል፣
ከኛ ከተደጋግሞ ተደውሏል። ቀጥለን ቪዲዮ ከአንቺ ጋር አንቺን ለማሳገዝ የላይቭ ስርጭት የቲክቶክ ሁሉም ነገር ፕሮጀክት ጀምረን ነበረ። በመሀል እስኪ እኔ የምለውንም ስሙኝ ስላለ አንቺንም እሱንም እንደዚህ ፊት ለፊት አምተን ማናገር ስለፈለግን ነው። ሳንነግርሽ ይኸው እዚህ ጋር ነው አሁን ያወቅሽው። አንተ የተባልከውን ያህል ነው ወይ? በቃ ጀምሩ እስኪ እንደው ሐሳቧን እስቲ እሷ ትግለጽ። ይቅርታ እንዴ ልታዳምጡ ይቻላል። እሺ ምንም ነገር አላወራም። ከአሁን ሰዓት ጀምሮ ምንም ነገር አላወራም። ምንም ነገር አልተነፍስም። እኔ እሱን ማግኘት ደስተኛ አይደለሁም። ቢያንስ እሱን እንደማገኝ አላወኩም ነበረ ማለት ነው። እንድታውቂም አልፈለግንም። አዎ አላወራም። ብናወራ ኑሮ እንደነገርኳችሁ እዛን ጨርስ ነበረ ማለት ነው። ያልጨረስኩት ያላለቀልኝ በቃ የደከምኩበት ጉዳይ ስለሆነ ነው። እሱ የትም ሂጅ የትም አያጣኝም እኔን ማለት ነው። እኔን የሆነ ነገር በቃ እንትን እንድል አይፈቅድም በቃ እሱ ማለት ነው። በቃ እንዲሳካልኝ እንዲሰምርልኝ ሆኖም በቃ በምንም ነገር እኔ ደስተኛ እንዲሆን አይፈልግም። አሁን በምንም መንገድ አግኝቶ መጥቷል አይደል እንዴ? ምንም ማውራት አልፈልግም። በቃ ትንሽ ቆይልኝ እንመጣለን። ይሄ ልጅ አንቺ እዛኛው ቪዲዮ ላይ የገለጽሽው ሰው ነው አይደለም የሚለውን እኛ እንጠይቃለን። ቪዲዮውን አይቶታል። ንገረን አብርሃም። አንቺ ቁጭ በሽ። ማለት እኔ ቪዲዮውን አይቼዋለሁ። ሙሉ ስሜን ንገረን መጀመሪያ። መጀመሪያ ስሜ አብርሃም መከታ ይባላል። እሺ። ቅጥል ስሜ ደግሞ ሰኝ ይባላል። ሰኝ። እሺ። የመጣሁት ከአዳማ ነው። የአሚናት ባለቤት ነኝ። በጣም ጥሩ። የእሷ ባለቤት ነኝ። ቪዲዮውን በነገራችን ላይ ጋይስ ወሬውን እንሰማለን። ጣል እያረኩበት በነገራችን ላይ ፍሪታ እየጠፍተሽ ነው። ፍሪታ እየጠፍተሽ ነው። እዚያ አናቴ ላይ መጥተው ተሰብስበው ሲሳደቡ እየጠፍተሽ ነው። እየጠፍተሽ ነው ፍሪታ። እዚህ ጭንቅላቴ ላይ ወጡ እየተሳደቡ እንደው አላያቸውም ብዬ ስልኬ ላይ እኔን አተኮርኩኝ እንጂ እዚህ ጭንቅላቴ ላይ ወጡ። ፍሪታ የት ሂደሽ ነው? ስሙ ልንገራችሁ። ቆይ ወሬ ያነሷል። ወሬውን በማል ወሬውን እያወራው እናውራው ይሄንን ነገር ማለት ነው። ነብሮ ራስህ ግብት ውጥት ትላለህ። የት ይርክ ነው? ስራ አትሰሩም እንዴ? ሚዩት ምናምን አታደርጉም? ቼንጅ ሞዴሬተር ይቀር ጋይስ። እዚህ ምን ያውርቼ እነሱንም ጠብቄ አልችለውም። እያወራውም ከእነሱ ጋርም እየተታገልኩ በጣቴ እንደዚህ ጋይስ። እሺ ስሙ አሉ ብቻዋን ነው የምትኖረው እስከ 12። አሁን ኪራዩ የሚያልቀው በ12 ነው። ገና አላለቀም። ስትኖር ግን እኔ ባጠፋ ጓደኛ ያለ አብሮ ጓደኛ ሂድ ይህንን አደርስላት እኔን ካየችኝ እዛ ግብግብ ከሚፈጠር ብዬ እሱ ነበር ሲያደርስላት ነበር። ምን የሚያደርስላት? ሁሉም ነገር የምበላው የምጠጣው ቤት ውስጥ የምበላ የምጠጣ አንዳንድ ነገር ለልጅቷ ቁሳቁስ የሚያስፈልገውን ነገር ያደርስላታል። እኔም አደርስላታለሁ። ሌላ ይቀርና የዛሬ 12 ቀን ምናምን 2 ቀን እሷ ቤት ነበርኩ። አብረን ያደርነው ስናደር እንኳን እንዲህ ሜዳ ላይ በቃ ልጄን አባባ ስትል አትበይ እያለች እኔ እውነት የምናገረው ማለት ነው። በጣም ተሰምቶኛል። በጣም ሞራሌን ጎድተዋለች። የምትነገረው ንግግር ይሄ አይደለም። በቃ በጣም የሚገርም ነገር ነው እኔ ላይ ያራመደችው። ግን ይሁን እኔ ችግር የለም። ዛሬም ነገም ሚስቴ ነች። በደህናው ጊዜ አብረን ደጉንም ክፉንም አሳልፈናል። ዛሬ ይሄ ባይመጣ ደስ ይለኝ ነበር። ግን ከመጣም ችግር የለውም። እግዚአብሔር ልቡን አይስጣት። ጋይስ ያሳዝናላ። ቤተሰብ ልጁ ያሳዝናላ። እስኪ አንተ አብርሃም የእሷን ብር ወስደሃል አልወሰድክም? የእሷን ብር 350 ሺህ ብር ወስደ ለቤተሰቦችህ ቤት ገዝተሃል አልገዛህም? ቅዱ 253 አርለች። የእሷን ብር 350 ሺህ ብር ወስደ ለቤተሰቦችህ ቤት ገዝተሃል አልገዛህም? 350 ሺህ ብር የሚባል ነገር የለም። ብር ግን ይዛ መጣለች። ብር አለኝ ብላ የሆነ ሰዓት እኔ ለዛውም ጠይቂያት አይደለም የሆነ ሰዓት ብር አለኝ ይህም ብናረግ ይህም ቢሆን ብላኝ 50 ሺህ ብር አወጣ። እንደገና 40 ሺህ ብርም አወጣ። 200 ሺህ ብር አካውንቴ ላይ አለ አለች። 200 ሺህ ብር ይኑር አይኑር አላወኩም፣ ግን ቤት ውስጥ አውጥተን አጥፍተናል። 100 ሺህ ብር ለእኔ ለግሌ ሰጥታኛለች። 100 ሺህ ደግሞ በአንዳንድ ነገር እሷ ያው ውጭ ሜዳ የተለያየ ነገር ስላየች ሁሉን ነገር እየተጠቀመች አንዳንድ ነገር ለቤታችን እንጠቀማለን። የሆነ ነገር ታሟላለች፣ መልሳ ያን ነገር ትፈጀዋለች፣ ታጠፈዋለች እንጂ ተጠቅመናል። ይሄንን ነው ማቀው። በቃ ከዚህ ውጪ እስቲ እሷ ትናገር። እኔ የሆነ በጣም ያስገረመኝና የደነቀኝ ነገር
አባትየው 150 ሺህ ብር ሲል ሰምቼ እኔ ደግሞ ስጠይቀው አብረን አንድ ፍራሽ ላይ ተኝተን 300 ሺህ ብር አለኝ ያለችው የቱ ጋር እንደው እስቲ እኔ ለተመልካች የምለው ነገር አካውንት አላት። በአካውንት ቤተሰብ እንደዚህ አይነት ውርደት በህይወታችሁ በአካባቢያችሁ አይድረስ። ጌታ ሆይ ድረስልኝ። ቆይ የምታስተላልፉ ወይም ብር አካውንቷ ይታይልኝ። ይሄን ብር ያሳለፈችበት ቦታ ለእኔ 300 ሺህ ብር 150 ሲል ፋዘር እሱ 300 ሺህ ብር ነው ብሎኝ፣ እንዴትስ እንደዛ 300 ሺህ ብር ስላት እንዴት ሰጠች? ይሄን ብታብራራኝ ደስ ይለኛል። ስለምትወድህ ነው አይሰጠች አይደለማ የለ አልኩሽ እኮ ያልኩሽ ነገር ምን ነው ያላት 200 ሺህ ብር አለኝ አለች። 100 ሺህ ብር እንደዚህ ጨረስን። 100 ሺህ ብር ደግሞ በቤት ጨርሰናል። ግን እቤት የተገዛው ሲጀመር እሷ እዚህ የለችም። ሲጀመር የኛ ቤተሰብ አንዳንድ ነገር ሳውራ ትሰማለች። የቤተሰብ ነውና ፋሚሊ አወራለሁ። 2 ዓመት አልሰራችም። 6 ወር ከ15 ቀን ኤጀንሲም አለኝ እዚህ ስልኩ አለኝ። ኢቭን ሰውየው በጣም ሲደውልኝ ነበር። ከዚህ ሄዳ ዱባይ ላካት ጠፋች። እዛ ስደርስ ደውሎ ከኛ ጋር ጠፍታለች እቺ ልጅ ለአደጋዋም አሰጊ ነው። ለምን እኛ በኤጀንሲ 2 ዓመት ፈርማ ሄዳ ጠፋች አለኝ። ከዛ እሷም ጠፋችብኝ ረዥም ሰዓት። በ2 ወሯ ምናምን ደወለችልኝ። ስትደውልልኝ በመስመር ስልክ እንደዚሁ ያበሻ ለምኜ ነው የምደውልልህ ጠፍቻለሁ አለኝ። ለምን ጠፋሽ ያልኳት። ለምን ጠፋሽ? በህጋዊ ሄደሽ ግቢያ ብል እንዴት ትጠፊያለሽ? እንዴት ታደርጊያለሽ? ለአንቺስ ደህንነት ጥሩ ነው ወይ ብዬ ስላት፣ ከዛ ትንሽ ቆይታ በቃ እኔ ራሴ ደውልልሃለሁ ብላ ትንሽ ቆይታ 3 ወር ምናምን 4 ወር ላይ ሲሞላ ደወለች።